ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው ሰባት አጽርሃ መስቀል በመባል ይታወቃሉ። ሰባት አጽርሃ መስቀል ማለት በመስቀል ላይ ሆኖ ድምጹን ከፍ አድርጎ የተናገራቸው ማለት ነው። እንግዲህ ሰባት መሆናቸው ደግሞ ሰባት በዕብራውያን ፍጹም ነው። ስሞልቆ ሳብ በዕብራውያን ፍጹም ኡቱ ይላል። በሰባት ዓለም በሰባት ክፍል የተከፈለች ናት። ቀናት በሰባት የተወሰኑ ናቸው። ቀናት ሁሉ ሰባት ናቸው። ሰባት ቀን ነው ያለን። እንደዚህ ሰባት የሆኑ ብዙ ነገሮች አሉ። ሰባቱ ምስጢራተ ቤተክርስቲያን። ስለዚህ በሰባት ፍጹምነትን ምሉዕነትን ያመለክታል ማለት ነው። ስለዚህ በመስቀል ላይ ሆኖ የተናገራቸው ፍጹም ወይም ደግሞ የተሟሉ ምሉ የሆኑ ቃላት ማለት ነው። ሰባቱ አጽርሃ መስቀል ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ አድኖናል። ከዛ አስቀድሞ ከምሴተ ሐሙስ ጀምሮ 18 ሰዓታት መከራ ሲቀበል ነው የቆየው። 3 ሰዓት ላይ በጲላጦስ ተፈርዶበት ያለ ኃጢያት ያለ በደሉ ተገርፎ እንደገና በመስቀል ተሰቅሎ እንዲሞት ፍርድ ተላልፎበታል ማለት ነው። ከ3 ሰዓት ጀምሮ እስከ 6 ሰዓት ደግሞ የሚሰቀል ሰው መስቀሉን መሸከም በአይሁድ ስራ ስለሆነ መስቀሉን ተሸክሞ እስከ ቀራንዮ እስከ ጎልጎታ ድረስ ሄዷል። 6666 ጊዜ ተከርፏል። ምራቅ ተተፍቶበታል። 13ቱን ጸዋቶ መከራ ተቀብሏል ማለት ነው። ከ6 ሰዓት ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል ማለት ነው። ከ6 ሰዓት እስከ 9 ሰዓት ሰባቱ ተአምራት ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል። በሰማይ 3 ተአምራት፣ በምድር ደግሞ መቃብራት ተከፍተዋል፣ ሙታን ተነስተዋል። የቤተ መቅደስ መጋረጃ ከሁለት ተከፍሏል። አለቶች ተሰነጣጥቀዋል ማለት ነው። 7 ተአምራቶች ተደርገዋል። እንግዲህ ከሰባቱ እነዚህ ተአምራት ከ6 ሰዓት እስከ 9 ሰዓት የተደረጉ ተአምራቶች ናቸው። አጽርሃ መስቀልም የሚባሉት በመስቀል ላይ ሆኖ የተናገራቸው ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ነው ማለት ነው። ጊዜያቱን ስናያቸው ማለት ነው። እነዚህ ሰባቱ አጽርሃ መስቀል ወንጌላውያኑ ተካፍለው ነው የጻፏቸው እንጂ በአንድ ቦታ ላይ የምናገኛቸው አይደለም። በሉቃስ ወንጌል ላይ 2ቱን እናገኛለን። በማቴዎስና በማርቆስ 1 እናገኛለን። በዮሐንስ ላይ 3ቱን እናገኛለን። በሁሉም ደግሞ ነፍሱን አሳልፎ ሰጠ፣ ነፍሱን ተወ የሚለው ሁሉም ወንጌላውያን መዝግበውታል ማለት ነው። ከሰባቱ ተአምራት 7ቱን ተአምራት በሁለት ይከፈላሉ። 3ቱ አጽርሃ መስቀል ምሕረትና ቸርነትን የሚመለከቱ ሲሆን 4ቱ ደግሞ አጽርሃ መስቀል ደግሞ በመስቀል ላይ ያደረገው ያድህኖት ወይም ደግሞ አድህኖትን የሰውን ልጅ የማዳን ስራን በተመለከቱ መፈጸማቸውን የሚያመለክቱ ናቸው ማለት ነው። ስለዚህ ሰባቱ አጽርሃ መስቀል በሁለት ከፍለን እናያቸዋለን ማለት ነው። እንግዲህ የመጀመሪያው በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የምናገኘው አባ ስራይሎም እስመ በዘያምሩ ይገብሩ። ይሄ የመጀመሪያው የተናገራቸው ቃላት ናቸው። አባቶች የሚያደርጉትን አያውቁምና ይቅር በላቸው። እንደዚህ ብሎ የጸለየው እንግዲህ ለጠላቶቹ 6666 ጊዜ ለገረፉት፣ በቀኖት ለቸነከሩት፣ ያለ ኃጢያቱ ያለ በደሉ ለሞት እንዲሞት እንዲሰቀል ላደረጉት ለአይሁድ ነው እንግዲህ ይቅር በላቸው ብሎ በጌታ በሚያስተምርበት ጊዜ በመዋዕለ ስብከቱ ጠላታችሁን ውደዱ፣ ለሚያሳድዷችሁ ጸልዩላቸው፣ ለሚረግሟችሁ መርቋቸው ብሎ ስላስተማረ ያ ትምህርት ተግባራዊ የሆነበት በመስቀሉ ላይ ፍቅርን ያስተማረበት ይቅር ባይነት
ይሄ ይቅርታና ምህረት ነው። ስለዚህ ይሄ ይቅርታ ለአይሁድ ለጠላቶቹ ለአይሁድ ጠላቶቹ ሳለን ይቅር አለን በልጁ ሞት ይቅር አለን ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ለጠላቶቹ ይቅርታ ያደረገበት ለኛም ለክርስቲያኖች ይቅርታን ያስተማረበት ነው ማለት ነው። ስለዚህ ይቅር ብትሉ ይቅር እላችኋለሁ ዘወትር በመንጸልየው አባታችን ሆይ ሰማያት የምትኖር በሚለው ጸሎት ላይ የምናገኘው አንዱ ይቅርታ ነው እና እኛ የበደሉን ይቅር እንደምንል አንተም ይቅር በለን የሚል ነው። ስለዚህ ጌታ በመስቀል ላይ ሆኖ ያስተማረን ይቅርታ በተግባር ላይ መፈጸም እንድንችል ነው ይቅርታን ያስተማረን ማለት ነው። እሱም አስተማሪ ነው፣ መምህር ነው። ተማሩ ምኔ ከኔ ተማሩ ነው። የደቀ መዝሙር ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተማሪ ማለት ነው። ክርስቲያኖች ሁሉ ደቀ መዛሙርት ይባላሉ ክርስቶስን ስለሚከተሉ ማለት ነው። እሱ ይቅርታን እንዳስተማረን እኛም ይቅር ባዮች እንድንሆን ማለት ይሄንን እንግዲህ በተግባር የፈጸመው ደግሞ ከሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ እየወገሩት አባ ሆይ ጌታ ሆይ ይህንን ኃጢአት አታድርግባቸው ይቅር በላቸው ብሎ ጸልሏል ማለት ነው። ስለዚህ ትምህርቱ በተግባር ላይ ውሏል ማለት ነው። አባት ሆይ የሚለው እንግዲህ ቃል ምንድነው? የባህሪያ አባቱ ስለሆነ እሱ የእግዚአብሔር ልጅ መሆኑን ያመለክታል ማለት ነው። አንዱም ለመስቀል ለሞት ካደረሰው ወይም ደግሞ እንደ ኃጢአት እንደ በደል ከተቆጠረበት ከክሶቹ አንዱ የእግዚአብሔር ልጅ ነኝ ይላል፣ እግዚአብሔር አባቴ ነው ይላል የሚል ስለሆነ ያንን በተግባር ለመፈጸም አባት ሆይ በማለት የባህሪ አባቱ እግዚአብሔር አብን ወደ እግዚአብሔር አብ ይቅርታን ለመነ ወይም ደግሞ ይቅርታ ለአይሁድ ይቅርታ እንዲደረግላቸው ለመነ ማለት ነው። ይሄንን ሳያውቁ ላደረጉ ለአይሁድ ነው። አውቀው ሆን ብለው ላደረጉት ደግሞ ግፎሙ እግዚኦ ለለገፉኒ ጽቦሙ እግዚኦ ለለይጸቡኒ በመዝሙር 34 ላይ እንደተጻፈው አቤቱ የሚገፉኝን ግፋቸው የሚበድሉኝን በድላቸው። ሆን ብለው አውቀው ላደረጉት ግን አውቀው ያደረጉትም ባለማወቅ ያደረጉ ናቸው። የክብር ባለቤት ጌታን ቅዱስ ጳውሎስ የክብር ባለቤት ጌታን አውቀውት ቢሆን ባልሰቀሉት ነበር ይላል። ማወቅ የባህሪ አምላክነቱን እውነተኛ የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን ቢያውቁ ኖሮ በመስቀል ላይ አይሰቅሉትምና ስለዚህ ለሁሉም ይቅር በላቸው ባለማወቅ አድርገውታልና ይቅር በላቸው በማለት ጸለየ ማለት ነው። ይሄ አንደኛው ነው ማለት ነው። ሁለተኛው ከመዮም ትሄሉ ምስሌ ውስተ ገነት ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ነው። ዛሬ ከኔ ጋራ በገነት ትሆናለህ የሚለው ነው። ዛሬ ከኔ ጋራ በገነት ትሆናለህ የተባለው ደግሞ በቀኝ የተሰቀለው ጥጦስ ነው። ጌታችን ኢየሱስ ክርስቶስን በሁለት ወንበዴዎች መካከል በሁለት ክፉ አድራጊዎች መካከል ነው የሰቀሉት። እነሱ በሚገባ ኃጢአት ሰርተው ክፉ አድርገው ለመሰቀል ለሞት የሚያበቃ ኃጢአት እና በደል ስራ ሰርተው በሚገባ ነው የተሰቀሉት። ጌታ ግን ያለ ኃጢአቱ ያለ በደሉ ስለሆነ ልክ እንደ ክፉ አድራጊ ለመቁጠር እንደ ወንበዴ ለመቁጠር ያደረጉት ነው ማለት ነው። ይሄ የምጽአቱንም ነገር እነሱ ባላወቁት ሁኔታ እሱ ባወቀ ሁኔታ ደግሞ ነገረ ምጽአቱን እያስተማራቸው ነው። በጌታችን በኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ጻድቃን በቀኙ ኃጥአን በግራው ይቆማሉና ስለዚህ የሁለት ወንበዴዎች በግራና በቀኝ መሰቀል የነገረ ምጽአቱን ዳግም ምጽአቱን የሚያመለክት ነው ማለት ነው። በቀኝ የተሰቀሉት በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክስ ይባላሉ። እንግዲህ ሁለቱም መጀመሪያ ላይ ሲዘባበቱበት ነበረ። አምላክ ነኝ የእግዚአብሔር ልጅ ነኝ ትላለህ፣ እስቲ ራስን አድን እኛንም አድነን ራስንም አድነን እያሉ ይዘባበቱበት ነበረ። ኋላ ላይ ግን ፈያታዊ ዘየማን ከዚህ መዘባበት ወጥቶ
አስቦ ወደ እውነተኛው ነገር ተገለጸለትና ኢትፈርሆኑ ለእግዚአብሔር አምላክከ እግዚአብሔር አምላክን አትፈራውም ይህን ነገር እኛ ኃጢአት ሰርተን በድለን በሚገባ ነው የተፈረደብን መሰቀላችን እውነት ነው ትክክል ነው ብሎ በራሱ ላይ ፈርዷል ይሄ ተአምኖ ኃጣው ይባላል ተአምኖ ኃጣው ማለት ኃጢአትን ማመን ማለት ከንስሐ አንዱ ኃጢአትን አምኖ ንስሐ መግባት ነውና ፈያታዊ ዘየማን ወይም በቀኝ የተሰቀለው ወንበዴ ክፉ አድራጊ መጀመሪያ ንስሐ ገባ ከዛ አመነ የተፈረኑ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል እግዚአብሔርን አትፈራውም ብሎ ጥበብ እግዚአብሔርን ፈሪያ እግዚአብሔርን በግራ ለተሰቀለው አስተምሯል ማለት ነው ከዛም በላይ እንግዲህ እኛ በበደላችን ነው እሱ ግን ንጹህ ባህሪ ነው በማለት የክርስቶስን ንጽህና ያለ ኃጢአት ያለ በደል ያለ ምንም በደልና ኃጢአት የተሰቀለ ንጹህ ባህሪ ለቤዛ ዓለም መሰቀሉን ማዳኑን አምኗል ማለት ነው እንግዲህ በክርስቶስ ማመን ማለት ይሄ ነው አንዱ ማመን ማለት ፈያታዊ ዘየማን አምኗል ንስሐ ገብቷል ማመን ማለት በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ነው የዘላለም ሕይወትን ለማግኘት በኢየሱስ ክርስቶስ ማመን የማዳኑን ሥራ ማመን ስለዚህ ለቤዛ ዓለም ማለት ለዓለም ቤዛ ሆኖ መሰቀሉን አምኗል ስለዚህ ንስሐ ገብቶ አምኖ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ አቤቱ በጌትነት በምትመጣበት ጊዜ ማለት በዳግም ምጽአቱን ዳግመኛ መምጣቱንም ጭምር አውቋል ማለት ነው ዳግመኛ በጌትነት አምላክነቱን ስላመነ አሁንም ዳግመኛ በጌትነት በምትመጣበት ጊዜ አስበኝ በማለት ተናገረ ማለት ነው ይሄ በአምነስቲ ኢቲ ሙዳሱታ አምነስቲ ኢቲ ሞአገያ አምነስቲ ኢቲ ሙዳሱታ ይባላል ይሄ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ በጌትነት በመጣ ጊዜ አስበኝ ማለት ነው ስለዚህ በቀኝ የተሰቀለው ወንበዴ የተናገረው ነው ማለት ነው ይሄንን እንዴትና ከምን ተናገረው ያለን እንደሆነ ቅዱስ ያሬድ ባርናቆት ይሄንን ነገሩ ይናገራል ኦ ፈያታይ መኑ መሐረከ ወመኑ ነገረከ ታይምር ዘንተ ይሄንን ነገር ታውቅ ዘንድ ማን ነገረ ማንስ አስተማረ በማለት ይጠይቃል ነቢያተ ኢሃተትኩ ወሐዋርያተ ኢተለውኩ ነቢያትንም አልመረመርኩም ማለት መጽሐፍተ ነቢያትን አልመረመርኩም እንደሚሰቀል እንደሚሞት ዓለም እንደሚያድን መጽሐፍተ ነቢያትን አልመረመርኩም ሐዋርያትንም አልተከተልኩም አላቀጸበተኒ ፀሐይ እስመውቱ ከመውቱ አይመርኩ ኃይለ እግዚአብሔር ኮነኒ መድኃኒተ ፀሐይ በጠቀሰችን ጊዜ ማለት ታምራቱ ሲደረግ ሰባቱ ታምራት ሲደረግ አይቶ ይልቁንም ደግሞ ፀሐይ ስትጨልም ጨረቃ ደም ሲሆን ከዋክብት ሲረግፉ አይቶ አምላክነቱን አምኖ ለምኖታል ማለት ነው ወደ ገነት እንዲገባ ከአቤቱ በጌትነት በመንግስት በመጣ ጊዜ አስበኝ በማለት ለመነው ይላል ከዛ በኋላ ጌታችን ኢየሱስ ክርስቶስ ምንድነው ያለው ከኔ ጋራ በገነት ትሆናለህ ዛሬ ከኔ ጋራ በገነት ትሆናለህ ንጉሠ ሰማይ ወምድር መሆኑን ገነት መንግስተ ሰማያት የሚያስገባ ወደ ገነት ወደ መንግስተ ሰማያት የሚያስገባ መሆኑን ያጠይቃል ማለት ነው ከዚህ በኋላ እንግዲህ አንተ ተቀድሞ ለአዳም በወያ ውስጥ ገነት አንተ አዳምን ቀድመው ወደ ገነት ትገባለህ ተብሎ ትንቢት ተነግሮለት ስለነበረ 5500 ዘመን ተዘግታ የነበረች ገነትን በደመ ማህተሙ የክርስቶስን ደመ ማህተም ይዞ ሄዶ የገነትን የሚጠብቀው ሱራፊ ወዴት ትሄዳለህ አንተ ማን ነህ አዳም ነህ አብርሃም ነህ ይስሐቅ ነህ ያዕቆብ ነህ እያለ ደጋጎቹን ሰዎች እየጠራ ሲጠራበት ሁሉንም አይደለም ነገር ግን ተራ ወንበዴ ነኝ ነው ወንበዴ ነኝ ሲለው ክፉ አድራጊ ወንበዴ ስትሆን ለዚህ ምን አበቃ ሲለው ታምራቱን አምላክነቱን አምኜ ታምራቱን አይቼ ብለምነው ለዚህ ክብር አበቃኝ አለው ከዚህ በኋላ ያው ገነትን በደመ ማህተሙ ከፍቶ ገብቷል ኃጣን ወዘማውያን ይቀደሙኩም በወያ ውስጥ መንግስተ እግዚአብሔር
ኃጥአንና ዘማውያን ቀድመዋቸው ወደ መንግሥተ ሰማያት ይገባሉ ብሎ ለጸሐፍት ለፈሪሳውያን በተግሳጽ የተናገረው ትምህርት እዚህ ላይ ቃለ ወንጌሉ እዚህ ላይ ተፈጽሟል ማለት ነው። ስለዚህ ሁለተኛው ይሄ ነው። ፈያታዊ ዘማ የለመነው ከኔ ጋራ በገነት ትሆናለህ ያለው ነው ማለት ነው። ሶስተኛው ነዋ ወልድኪ ነያ እምከ ያለው የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ የተጻፈው ነው። ይሄ ማለት ምን ማለት ነው? እነሆ ልጅሽ እነሆ እናትህ ማለት ነው። በመስቀሉ አጠገብ እመቤታችን እና ሌሎችም ሴቶች ነበሩ። ከሐዋርያት ደግሞ ዮሐንስ ብቻ ነበረ በመስቀሉ አጠገብ የነበረው። ስለዚህ በመስቀሉ አጠገብ እመቤታችንና ዮሐንስ ስለነበሩ በመጨረሻው ሰዓት እንግዲህ እነሆ ልጅሽ እነሆ ይርዳሽ ያጽናናሽ ከሐዘኑ ያረጋጋሽ ማለት ነው። ስለዚህ እመቤታችን ለዮሐንስ እናት እንድትሆን ነዋ ወልድኪ ልጅ እንዲሆናት ዮሐንስ ልጅ እንዲሆናት እንግዲህ በዮሐንስ እኛ የሷ ልጆች እንድንሆን በዮሐንስ አማካይነት ዮሐንስ እኛን ወክሎ የሷ ልጅ ሲሆን እኛ ደግሞ በዮሐንስ አማካይነት የእመቤታችን ልጆች ነን ማለት ነው። ነያምከ ያ ጌታ የሚወደው ደቀ መዝሙሩንም ጠርቶ እናትን ነዋት አለው። እናትን ነዋት ትርዳህ ታጽናናህ ታረጋጋህ ማለት ነው። ያ ደቀ መዝሙር ከዚያ ጊዜ ጀምሮ ወደ ቤቱ ይዟት ሄደ ነው የሚለው። እንግዲህ እነሆ እናታችሁ በዮሐንስ ለዮሐንስ እነሆ እናትህ ሲል ለኛ ለሁላችን ለክርስቲያኖች በልጇ ላመንን በቃል ኪዳኗ ለምንማጸን ለሁላችን የተሰጠችን እናታችን ናት። ነብዩ ቅዱስ ዳዊት በመዝሙር 86 ላይ እምነ ጽዮን ይብልሰብ ወበሲት ወልደ በውስቴታ ሰው ሁሉ እናታችን ጽዮን ይላል በማለት ጽዮነ ሥጋ ጽዮነ ነፍስ የሆነችው እመቤታችን የዓለም ሁሉ እናት የጌታ የክርስቶስ እናት የአምላክ እናት የሆነችው እመቤታችን የሁላችን እናት ሆና መሰጠቷን ያደራ እናታችን የቃል ኪዳን እናታችን መሆኗን በዚህ በሶስተኛው ቃሉ አጽርሐ መስቀል ላይ የተናገረው ነው ማለት ነው። አራተኛው እንግዲህ ኤሎሄ ኤሎሄ ላማ ሰበክታኒ ይሄ ማለት አምላኬ አምላኬ ለምን ታደገኒ ለምን ተውከኝ አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ደግሞ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ማርቆስ 15 ቁጥር 34 ላይ እናገኘዋለን። ሁለቱ ወንጌላውያን በአንድነት በህብረት የጻፉት የመዘገቡት ቃል ነው። ኤሎሄ ኤሎሄ የሚለው የዕብራይስጥና የአራማይክ ቅይጥ ቃል ነው። በዚያ በጌታችን ኢየሱስ ክርስቶስ በሚያስተምርበት በመዋዕለ ስብከቱ የአራማይክ ቋንቋ ከዕብራይስጥ ቋንቋ ጋር አብሮ ጎን ለጎን ይነገር ስለነበረ ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ በማለት ይናገራል። እዚህ ላይ እንግዲህ አንዳንድ ወገኖች የሚሰናከሉበት አምላኬ አምላኬ ለምን አለ የሚለው አምላኬ አምላኬ ለምን አለ እሱ አምላክ ነው የእግዚአብሔር ልጅ ነው እግዚአብሔር ነው ፈጣሪ ነው ኢየሱስ ክርስቶስ እንደዛ ሆኖ ሳለ ግን ለምን አምላኬ አምላኬ አለ በማለት በዚህ ቃል ይሰናከላሉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ወነገረ መስቀሉ ሰበድ በሃበ ህጉላን ወለነሰድህነ ኃይለ እግዚአብሔር ውቱ የመስቀሉ ነገር ማያምኑት ጥፋት ነው ለኛ ለምናምነው ግን የእግዚአብሔር ኃይል ነው በማለት ተናግሯል። ስለዚህ
ለአንዳንድ ወገኖች ይሄ እንደማስተናከያ ቃል ሆናቸዋል። በግልጽ ካለመረዳት ካለመገንዘብ የተነሳ ነው ማለት ነው። ይሄ ማለት ምን ማለት ነው? ጌታ አምላኬ አምላኬ ያለው በዛ በመስቀል ላይ ሆኖ ይህንን ቃል የተናገረበት ምክንያቶች የቤተ ክርስቲያን ሊቃውንት የተለያዩ ምክንያቶችን ያስቀምጣሉ። የመጀመሪያው ይሄንን የተናገረው ዳግማይ አዳም ክርስቶስ ዳግማይ አዳም ይባላል። ሁለተኛው አዳም ይባላልና ለካሳ ነው። አዳም በድሎ ስለነበረ የአዳምን በደል አዳም ወድቆ ስለነበረ ለ5500 ዘመን በመንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ አዝኖ ተክዞ የሚኖር በዲያብሎስ ቀኝ ግዛዝ ኃጢአት ሳሰራው ጣዖት ሲያስመልከው የሰው ልጆች በአጠቃላይ ለ5500 ዘመን ያህል በኃጢአትና በጣዖት አምልኮ በዲያብሎስ ቀኝ ግዛዝ ስር የነበሩ የወደቁ የተተው ስለነበረ አዳምን ወክሎ እንደ አዳም ሆኖ በአጠቃላይ አዳምና የአዳም ልጆችን የሰው ልጆችን ወክሎ የተናገረው ስለሆነ ነው አምላኬ አምላኬ ያለው። ስለዚህ ውክልና ካሳ ነው እንጂ እሱ አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው። ይሄ ደግሞ በቅዱሳት መጻሕፍት በተደጋጋሚ ተገልጿል ማለት ነው። እዚሁ ላይ ከኔ ጋራ በገነት ትሆናለህ ማለቱ እኮ የአምላክ ስለሆነ ገነትን ማውረስ መንግስተ ሰማያትን መስጠት የሚችል መሆኑን አባቱን አልጠየቀም እንደዛ ሲል። ወይም ደግሞ አምላኬ ወደ መንግስተ ሰማያት ወደ ገነት ላስገባው ሳይል በነፃ ፈቃድ ወይም ደግሞ በተለየ አካሉ ፈጥሮ የሚገዛ በተለየ አካሉ ፈጥሮ የሚገዛ ስለሆነ በእግዚአብሔርነቱ በአምላክነቱ ከኔ ጋራ በገነት ትሆናለህ ብሎታል። ስለዚህ አምላኬ አምላኬ ያለው አዳምንና የሰውን ልጅ በመወከል የተተውትን የተጣሉትን ሰዎች ለምን ተውከኝ? ይህንን ደግሞ ነብዩ ቅዱስ ዳዊት መዝሙር 21 ላይ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ እኔን ተመልከተኝ አምላኬ አምላኬ ተመልከተኝ ለምን ተውከኝ በማለት ዳዊት ይናገራል በትንቢት። ይሄ የነብዩ የዳዊት ትንቢት የነቢያት ትንቢት መፈጸሙን ለማመልከትና የሰውን ልጅ ለማዳን ዓላማውም በመስቀል ላይ የተሰቀለበት ዋናው ዓላማው የሰውን ልጅ ለማዳን የሰውን ዕዳና በደል ለመክፈል ለካሳ ስለሆነ ያ ካሳ መፈጸሙን ለማስረዳትና ለማጠየቅ አምላኬ አምላኬ ለምን ተውከኝ አለ። አንዱ ምክንያት ይሄ ነው። ሌላው ደግሞ ለአራያነት ነው። አራያነቱ መከራ በመጣባችሁ ፈተና በመጣባችሁ በስቃይ ውስጥ በምትሆኑበት ጊዜ ወደ እግዚአብሔር ወደ አምላካችሁ ወደ ፈጣሪያችሁ ጸልዩ ለማለት። ስለዚህ ለአራያነት ነው አምላኬ አምላኬ በማለት የተናገረው ማለት ነው። አምስተኛው ጸማይኩ ተጠማሁ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ነው የምናገኘው ተጠማሁ የሚለው። ሌሎች ወንጌላውያን ተጠማሁ የሚለውን ቃል በቃል አልተናገሩትም። ግን አምላኬ አምላኬ ለምን ተውከኝ የሚለውን መሰረት በማድረግ ይህ ሰው ኤልያስን ይጠራል፣ እስቲ ኤልያስ መጥቶ ያድነው እንደሆነ እንየው ብለው መጻጻ ወይም ደግሞ የኮመጠጠ የወይን ጠጅ በሰፍነግ አድርገው ወደ አፉ አስጠጉለት ነው የሚለው። ኤልያስን ይጠራል ማለት በዛ ዘመን እንግዲህ ኤልያስ ደጋጉን ለመጠበቅ ጻርቃንን ለመታደግ ይመጣል የሚል እምነት ስለነበራቸው ኤልማስ የሚለውን ኤልያስን ይጠራል በማለት ተናገሩ ማለት ነው። ሌላው በዚሁ የወይን ጠጅ ማለት የኮመጠጠ የወይን ጠጅ ማቅረባቸው የሚያመለክተው ምንድነው? በዛ ዘመን የሚሰቀሉ ክፉ አድርገው ወንበዴዎች በደለኞች ለመስቀል የሚያበቃ ስራ ለሞት የሚያበቃ ስራ የሰሩ ሰዎች በሚሰቀሉበት ጊዜ የስቃይ ማስታገሻ መጻጻ ወይም ደግሞ የኮመጠጠ የወይን ጠጅና ከርቤ ተቀላቀለበት ሐሞት ይቀርብላቸዋል ማለት ነው።
ጌታ ግን ተጠማሁ አለ። አቀረቡለት፣ ግን ቀምሶ ነው የተው። ለምን? ስቃዩ እንደሌሎች ወይም ደግሞ እንደ ሩቅ ብእሲ እንደሌሎቹ ስላልሆነ ማለት ነው። እንግዲህ ተጠማሁ ያለበት ምክንያት እንግዲህ ብዙ ምክንያቶች አሉ። አንደኛው የነብዩ የዳዊትን ቃል የነቢያትን ቃል ለመፈጸም ነው። ነብዩ ቅዱስ ዳዊት በመዝሙር 68 ቁጥር 21 ላይ ወደዩ ሐሞተ ውስተ መብልኤ ዋስተዩኒ ብሂ አለ ጽምኤ፣ ለመጠጤ ሐሞት የተቀላቀለበት ከርቤን አጠጡኝ ተብሎ ስለተነገረ ነው። እንግዲህ ጸማይኩ የሚለው ጌታ በመዋለ ስብከቱም ተጠማሁ ሰው ፍጹም ሰው መሆኑን፣ ፍጹም አምላክ ፍጹም ሰው ክርስቶስ ማለት ፍጹም ሰው ፍጹም አምላክ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው በተዋህዶ። ስለዚህ ተጠማሁ ሲል ፍጹም ሰው መሆኑን በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ተጠማሁ ብሏታል። ተጠማሁ ውሃ ስጭኝ ውሃ ጠጭኝ አላት። እሱም ማየ የሕይወት ውሃ ሆኖ ሳለ ተጠማሁ። ውቅያኖስን የፈጠረ ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ብርሃናትን የሚያመላልስ ማያትን አፍላጋትን የሚያፈስ ሆኖ ሳለ በምድረ በዳ ለእስራኤል መና ከደመና ውሃ ከጭንጫ ላይ እያፈለቀ የሚመግብ አምላክ ሆኖ ሳለ ለአጽድቆተ ትስብእት ፍጹም ሰው መሆኑን ፍጹም አምላክ መሆኑን ለማስረዳት ተጠማሁ አለ ማለት ነው። ስለዚህ መጠማቱ ብዙ ትርጉም አለ። የሰው ፍቅርን ጽድቅን ተጠማሁ ማለት ነው። ብዙ ትርጉሞች አሉት ማለት ነው። የሰውን ልጅ ፍቅር የሰው ልጅ ጽድቅን ተጠማሁ ፍቅርን ተጠማሁ ማለት ነው። ዋናው ዓላማው የሰውን ልጅ ለማዳን ነውና አድህኖቱን ስቴ ሕይወት ራሱ ስቴ ሕይወት ስቴ መድኃኒት ሆኖ ስጋውን ቆርሶ ደሙን አፍሶ ተጠማሁ ባለ ጊዜ እኮ ነፍሱ ከስጋው ከተለየ በኋላ ሐራዊው ወታደሩ ቀኝ ጎኑን በወጋው ጊዜ እኮ ማየገቦ የሕይወት ውሃ ክርስቲያኖች ከማየገቦ ተጠምቀን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የምንድንበት ውሃና ደም ከጎኑ ወጥቷል። ማየ ሕይወትነቱን ለማጠየቅ ነው። ተጠማሁ ማለት አዳምን ቅድም እንዳልነው እንዳዳም አዳምን ወክሎ የሰውን ልጅን ወክሎ የተጠማው ለ5500 ዘመን የነበረው ጽምአ ነፍስ የነፍስ ጥማት ማለፉን ለማሳየት ስቴ ሕይወት ስቴ መድኃኒት የሆነው ክርስቶስ ስጋውን ቆርሶ ደሙን አፍሶ ለዓለም ቤዛ ሆኖ መሰጠቱን ለማመልከት ነው ማለት ነው። ስድስተኛው ተፈጸመ ኩሉ ነው። ይህንንም በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ተፈጸመ ኩሉ ማለት ምንድነው? አንደኛው የነቢያት ትንቢት ሁሉ ተፈጸመ። ነቢያት ይወርዳል፣ ይወለዳል፣ ይሰቀላል፣ ይሞታል ብለው ተናግረዋል። ስለዚህ ያ ነገር ተፈጸመ ነው። የነቢያት ትንቢት ሁሉ ተፈጸመ። ይሰቀላል እንደተባለ ተሰቀልኩ፣ ይሞታል እንደተባለ ሞትኩ የሚል ትርጉም አለው። ሌላው የማዳን ስራው መፈጸሙን በልደቱ በጽንሰቱ የተጀመረው የማዳን ስራ በመስቀሉ ላይ መፈጸሙን ያሳያል ማለት ነው። የማዳን ስራዎች ተፈጸሙ። ስለዚህ በስቅለቱ ዕለተ ዓርብ የክርስቶስ የማዳን ስራው የተፈጸመበት ስለሆነ ተፈጸመ ሁሉ ተፈጸመ፣ ከሞት በቀር የቀረ የለም ማለት ነው። ሰባተኛውና የመጨረሻው አባ ማሐጽን ነፍሴ ውስተ እዴከ። ይህንን ደግሞ በሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው ነው።
እንግዲህ በመጀመሪያው ላይ አባ እስራኤሎሙ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በመጨረሻው እንደዚሁ አባ ማህፀን አባት ሆይ ነፍሴን በእጅህ አደራ ብሎ ነፍሱን ሰጠ። ስለዚህ ነፍሱን ስለመስጠቱ ነፍሱን ስለመተው ቅድስት ነፍሱን ከቅድስት ሥጋው መለየቱን ሁሉም ወንጌላውያን ጽፈዋል። ሉቃስ ልዩ የሚያደርገው ምንድነው? አባት ሆይ ነፍሴን በእጅህ አደራ የሚለውን ቃል ነው አጉልቶ በስፋት ትርጉም ሰጥቶ ስለተናገረ ነው። ይሄ ማለት ምንድነው? እንደሌላው ሁለቱ ወንበዴዎች በስቃይ ውስጥ ሆነው ህሊናቸውን ስተው ነፍሳቸውን አጥተው ሳያውቁ ነው የሞቱት። እሱ ግን የሞተው የነቢያት ትንቢት ይፈጸም ዘንድ ወይም ደግሞ በተግባር የመጣበት የማዳን ሥራ ይፈጸም ዘንድ በዓላማ እና በፈቃዱ መሆኑ በግድ አይደለም የሞተው። አይሁድ የነቢያት ትንቢት ይፈጸም ዘንድ ምክንያት ሆነው አሰቀሉት፣ ገደሉት እንጂ የመጣው ለመሞት ነው። በስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ አዳነን። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ ሰው ሆኖ አዳነን። ስለዚህ በስላሴ በእግዚአብሔርነቱ በአምላክነቱ ፈቃድ ነው ወደዚህ ምድር የመጣው ሰውን ለማዳን የመጣው። በመጨረሻው የሞተውን በፈቃዱ በግድ አይደለም ማለት ነው። እነሱ ስለገደሉት አይደለም ማለት ነው። ስለዚህ በመስቀሉ ላይ ከ6 ሰዓት እስከ 9 ሰዓት ሳይሞት ማለት ከዛ በፊትም ግርፋቶች 6666 ጊዜ ተገርፏል። ሌሊቱ ሁሉ ሲንገላታ ነው ያደረው። እንግዲህ የሰው ልጅ ሊቀበለው ከሚችለው በላይ በቃላት ከሚገለጸው በላይ መከራ ነው የደረሰበት። እንደዛም ሆኖ በተገርፎም በመስቀል ላይ ተሰቅሎ ተቸንክሮ ነው ያ ሁሉ እንግዲህ በ3 ሰዓት ያህል በመስቀል ላይ ሲቆይ በነፍሱ ማለት እንደ ወንበዴዎቹ እንደ ሁለቱ ክፉ አድራጊዎች ነፍሱን አጥቶ ህሊናውን ስቶ ሳይሆን በማወቅ እያወቀ እያንዳንዱ የሚያደርገውን ነገር እያወቀ በፈቃዱ በመጨረሻ ላይ ሰዓቱ ሲደርስ ነፍሴን አደራ በማለት በስልጣኑ በእግዚአብሔርነቱ መሞቱን ያሳያል። ይሄ ደግሞ ለምእመናን ለክርስቲያኖች አብነት የጻርቃን ነፍስ በእደ እግዚአብሔር ለመለየቷ በኩር ሆነ፣ አራያ ምሳሌ ሆነ፣ የመጀመሪያ ሆነ ማለት ነው። ከዛ በፊት የነበረው ሞት ጻርና ጋር የበዛበት ነበረ። ዲያብሎስ ጻይረ ዘሞት ፈታ ይላል ወዘሙታን ተንሳ። የጻይርን የሞት ጻይሩን ጻረኝነቱን አሰናበተው ማለት ለየው። የሞት ጻይርን አጠፋው ማለት ነው። ስለ ሰው በጻር በጋር በምጥ መቃብሩን ቆፍሮ በስቃይ ይሞት የነበረው በስልጣን እግዚአብሔር በእደ እግዚአብሔር የሚሞት ሆኗል ማለት ነው። ቀደም ሲል እንግዲህ የሰው ልጅ እንትን የሚለው በዘር ምክንያት ነው። ሰው የሚወለደው ከአባት ዘር ከእናት ደም ተከፍሎ ነው። ጌታ ግን እንበለ ዘር እንበለ ሩካቤ ያለ አባት ተወለደበት። ዲያብሎስ በነፍስ ጽነት አግኝቶ በነፍሱ እንዳይቆራኝ የሰውን ልጅ በነፍስ ተቆራኝቶ ነው የሚኖረው። ዲያብሎስ ነፍስን ይቆራኛትና በዘር ሰዓት በማህፀን ይቆራኝና ኃጢአት ሲያሰራ ጣዖት ሲያስመልክ ይኖራል ማለት ነው። ጌታ ግን እንበለ ዘር ተጸነሰበት ማለት ነው። በተወለደም ጊዜ በ3 አርእስተ ኃጣውእ ድል አድርጎታል ማለት ነው። ገዳመ ቆሮንቶስ በ3 አርእስተ ኃጣውእ ዲያብሎስን ድል አድርጎታል ማለት ነው። ተሰቀለም ጊዜ ኤሎሄ ኤሎሄ ሲል ሰምቶ ዲያብሎስ አንድም ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ ያለው ሰይጣንን ለማቅረብ ነው። ለአቅርቦተ ሰይጣን ነው። ስለዚህ ሰይጣን ሩቅ ሲመስሎት ኤሎሄ ኤሎሄ ሲል ሊቀር ቀረበ ቆራኛለሁ ብሎ ሰዎችን በሞት ጊዜ ነፍስ ከስጋ የሚለየው ዲያብሎስ ነው። በዛ በቀድሞ በነበረው ጊዜ ማለት ነው። ስለዚህ ነፍስ ደንግጣ ከስጋዋ ትለያለች። ህሱም ራዩን ጽሉም ገጹን
ሲያሳያት ነፍስ ደንግጣ ከስጋዋ ትለይ ነበር በጻር በጋር ማለት ጌታ ግን እቀርባለሁ ብሎ ሲቀርብ በእሳት ዛንጀር አስሮ በነፋስ አውታር ወጥሮ አስጨንቆታል አስለፍልፎታል በመጽሐፈ ኪዳን መኑቱ ዝንቱን በልሃት ያዘሞተ ኃጢአት ሳይሰራ የሞተ ማን ነው የሰውን ስጋ ለብሶ ድል ያደረገኝ ማን ነው ጨለማን ድል ያደረገው ይህ ማን ነው እያለ ብዙ ቀባጥሯል በዛ ጊዜ መላእክት ያሰቀልከው ኢየሱስ ክርስቶስ ነው ብለው መልሰውለታል ማለት ነው ስለዚህ በመስቀሉም ጊዜ እንዳይቆራኘው እንደ ሰዎች እንደ ርኩስ እንዳይቆጥረው እንደዛ አድርጎታል ማለት ነው በሚሞትበትም ጊዜ በስልጣኑ በፈቃዱ የራቅድስት ነፍሱን ከክብርት ስጋው በስልጣኑ ለይቷል ማለት ነው ይሄ ደግሞ ለምእመናን ለጻርቃን አራያ አብነት ሆኖ ከዚህ በኋላ እሱን መስለን እንደሱ ሆነን የጻርቃን ነፍስ በእደ እግዚአብሔር በይባቤ መላእክት በመዓዛ ገነት የምትለይ ሆናለች ማለት ነው ስለዚህ ሰባቱ አጽራ መስቀል ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ድምጹን ከፍ አድርጎ ጮሆ የተናገራቸው ቃላት እነዚህ ናቸው ማለት ነው በመስቀሉ ማሰብ የተሰቀለው ክርስቶስን ማሰብ ስለሆነ የተሰቀለው ክርስቶስ ስለኛ ነው የሞተው ስለኛ ነው በሱ ቁስልኛ ተፈውሰናልና እኛም ያዘኑትን የደከሙትን እንድንረዳ ይቅርባዮች የፍቅር ሰዎች እንድንሆን በመስቀሉ ላይ ፍቅርን ያስተማረን ይቅርባይነትን ያስተማረን ስለዚህ እኛ ክርስቲያኖች የፍቅር ሰዎች ይቅርባዮች ልንሆን ይገባልና ነገረ መስቀሉን ማሰብ ማለት የፍቅር ሰው መሆን ማለት ነው ነገረ መስቀሉን ማሰብ ማለት ይቅርባይነት መሆኑን አስበን ይቅርባዮች ከቂም ከበቀል ነፃ ሆነን ወደ እግዚአብሔር የምንቀርብበት ጾሙ ጸሎቱ ስግደቱ ወደ እግዚአብሔር የሚያቀርበን ያድርግልን ስብሐት ለእግዚአብሔር